አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ ውድ ኢትዮጵያውያን፣ በያላችሁበት ሰላማችሁ ይዛ ሰላምና ፍቅር ለሀገራችን ኢትዮጵያ። አዳዲስ ዩቱብ ጀማሪ የሆናችሁ እህቶቼ እንኳን ወደ ዩቱብ መጣችሁ። ግን በጣም ብዙ የመዳም ቅመሞች የምትጠይቁት ጥያቄ ነው እሺላችሁ የመጣሁት። እኔ ዩቱብ ከፍቻለሁ፣ ግን ቪዲዮ እንዴት ነው የምለቀው? ቪዲዮ ከየት ነው የማመጣው? እንዴት ነው የምሰራው ብላችሁ የምትጠይቁ በጣም ብዙ የመዳም ቅመሞች አላችሁ። ዩቱብ መክፈቱ ብቻ ውጤታማ አያደርግም። ዩቱብ ከፍታችሁ ቪዲዮ መስራት አለባችሁ። ሰብስክራይብ ካሌላችሁ ታግሳችሁ ሰብስክራይብ ማምጣት አለባችሁ። ያገኛችሁ ሰብስክራይብ ሲያነሳባችሁ ኢንሻአላህ ነገም ሌላ ቀን ነው ብላችሁ ታግሳችሁ በሰብር መስራት አለባችሁ። በጣም ብዙ ልጆች በዚህ ነገር ተስፋ እየቆረጣችሁ ነው። ተስፋ መቁረጥ የሰነፎች መንገድ ነው፣ የስንፍና ነው። በቃ ተስፋ የሚቆርጥ ሰው ሰነፍ ሰው፣ ደካማ ሰው፣ ማድረግ የማይችል ሰው። ገባችሁ? ሲቀጥል ደግሞ ቪዲዮ ስትለቁ እንደዚህ ያደርጋችሁ ስልካችሁ ላይ አትቅረጹ። እንደዚህ ያድርጉት ስልካችሁ፣ እንደዚህ ኦኬ። እንደዚህ ያደርጋችሁ ትቀረጹ። ለምሳሌ ላሳያችሁ። እንደዚህ ኦኬ። እንደዚህ ትይዙትና አሁን ይሄ ካሜራው ሁላችሁም ጋር አለ። ይቺ ካሜራ ማለት ነው። ኦኬ። አሁን እኔ ወደ እንትን ላዞር፣ ይሄው ወደ ካሜራ ላዞር። ይሄውና ይቺ ካሜራ ሁሉም ጋር አለ፣ እናንተ ጋር አለች፣ እኔ ጋር አለ አይደለ? ይሄንን ካሜራ እንደዚህ ትከፍቱትና ኦኬ፣ እንደዚህ ነው የምታዩት። ወደ ጀርባ ማድረጋችሁ ማውራት ከፈለጋችሁ ይሄውና ወደ ጀርባ ትገለብጣላችሁ ካሜራችሁ። አያችሁ? ወደ ጀርባ ተገለብጡና ከካሜራ ጀርባ ነው የሚያሳያችሁ። እንደዚህ ተረዳችሁ? ከካሜራ ጀርባ እንደዚህ። ፊት ለፊት ላይ ደግሞ ወታችሁን ከፈለጋችሁ እንደዚህ ታደርጉታላችሁ። ተረዳችሁ? ግን በፍጹም ቪዲዮ ስትቀርጹ እንደዚህ አድርጋችሁ እንዳትቀርጹ። ይህን ነው እንደዚህ አድርጋችሁ ቪዲዮ እንዳትቀርጹ። ሁልጊዜ መቅረጽ ያለባችሁ እንደዚህ ነው። ኦኬ። በእጃችሁ ያለው ስልክ ነው። ዩቲዩብ ለመስራት ሄዳችሁ ካሜራ መግዛት አይጠበቅባችሁም። በእጃችሁ ያለውን ስልክ ነው የምትጠቀሙት። ሲቀጥል ደግሞ ቪዲዮ የምትቀርጹባቸው የተለያዩ አፖች አሉ። ይሄንን አፕ እዩት። ይሄ ብዙ ጊዜ አውርዱትን ብዬ የተናገርኩት ነገር ነው። ምግብ ስትሰሩ ቪዲዮ ስሩ። መዳሞች ካሉባችሁ የማይመቻችሁ ከሆነ ክፍላችሁን ስትገቡ ከጊዜያችሁ 10 ደቂቃ ወስዳችሁ ቪዲዮ ስሩ፣ አውሩ። የቲክቶክ ቪዲዮ፣ የሰው ቪዲዮ አምጥታችሁ ቻናላችሁ ላይ አትፖስቱ። ድከሙ። ቪዲዮ መስራት ማትችሉ ከሆነ አትችሉም፣ ትችላላችሁ። ለምን አትችሉም አልልም፣ ትችላላችሁ። ለምን ከኢትዮጵያ ወደ ሳውዲ አረቢያ ስትመጡ የሰው ሀገር አታውቁትም። ሀገሩን ወደ ሰው ሀገር ባዳ ወደ ሆናችሁ ሰው ቤት መታችሁ ከዛ ሰው ጋር ተላምዳችሁ ተግባብታችሁ ከዛ ሰው ጋር ልክ እንደ ፋሚሊ እየኖራችሁ ነው። ይሄ ግን ስልካችሁ ነው። ከምንም በላይ ማፍራት የለባችሁም። ጓደኛሽን አጠገብሽ ቁጭ አድርገሽ ችግርሽን ለምንሽ እንደዚህ ትናገራለሽ አይደል? ካሜራሽንም ልክ እንደ ጓደኛችሁ እዩትኝ። ዩቱብ ስለተከፈተ ብቻ ስኬታማ ያደርግም። መስራት አለባችሁ። እስከ ጥግ ድረስ መሄድ አለባችሁ። በዛ ላይ እናንተን እንዳትሰሩ የሚያደርጋችሁ የሚያሰንፋችሁን ሰው አባሩ ከህይወታችሁ። የእናንተን ስራ አብሮ የማይሰራ ሰው፣ አብሮ የማያበረታታ ጎበዝ ትችያለሽ ብሎ አንቺን ሰፖርት የማያደርግሽ ሰው ህይወትሽ ላይ አያስፈልግም ከነጨራሹ። ገባችሁ? እስቲ ምን አለ በአንድነት ብትሰሩ። የመዳም ቅመሞች በየቦታው በየዩቱብ ስር ያላችሁ እናንተ፣ በየሚዲያው ያላችሁ እናንተ፣ በየፌመሶች ስር በየእንትኖች ስር ያላችሁት እናንተ ናችሁ። እናንተ አረብ ሀገር ላይ አምና ካቻምና ስንት አመት አረብ ሀገር ላይ ያላችሁ ያልተለወጣችሁት በአንድ አመት ውስጥ በሁለት አመት ውስጥ ኢትዮጵያ ያሉ ዩቱበሮች ተለውጠው ህይወታቸው ውብ ሆነዋል። ይሄ በማን ነው? በእናንተ። እናንተ ናችሁ የነሱን ቪዲዮ ላይክ የምታደርጉት፣ ሰብስክራይብ የምታደርጉት፣ ሼር የምታደርጉት፣ የምትኮምቱት፣ ማስታወቂያ የምታዩት።
እናንተ የት ነው ያላችሁት? አምና ካቻምና ስደት፣ አምና ስደት፣ ይኸው ዘንድሮም ስደት፣ ነገም ደግሞ ሊቀጥል ይችላል። ይታወቃል። ለምንድን ነው የሰው ልጅ ህይወት የምትኖሩት የሌላን ሰዎችን ህይወት? ዩቲዩብ ስኬታማ ለመሆን አቋራጭ መንገድ ነው ተባለ። ገንዘብ ማግኘት እንደምትችሉ ተነገራችሁ። ያላችሁን 10 ደቂቃ 20 ደቂቃችሁን በስነ ስርዓት በመጠቀም እናንተን ሊለውጣችሁ ይችላል፣ ይለውጣችኋል። ዩቲዩብ ዓለም አቀፍ ድርጅት ነው፣ ዓለም አቀፍ ካምፓኒ ነው ተባላችሁ። ስልኬ ለማንለም ሁላችንም ላይ ስልክ አለ። ሚዲያው በእጃችን ነው፣ ዩቲዩብ በእጃችን ነው፣ ቲክቶኩ በእጃችን ነው። ግን ያገኘንበት ነገር የለም። ስልኩ እሱ ነው የሚጠቀምብን፣ እኛ ላይ ይጠቀምብናል አይደለም? መቼ ነው የምንጠቀመው ነገሩ? አረ ወገን ወዴት እየሄድን ነው? ደግሞ እኮ በጣም ግርም የሚለኝ ነገር እርስ በርስ እንደዚህ መያያዝ የለም። እንደዚህ ናቸው እንዲህ ነን የመዳም ቀሞች። በቃ ሌላ ፌመሶችን ስናይ ሩጫ ወደ እነሱ። እናንተ እኮ ከነ መፈጠራችሁ የሚያውቃችሁ የለም። አንዳንዶች ደግሞ ዩቲዩብ ስለተከፈተ ብቻ ስኬታማ የምትሆኑ የሚመስላቸው ሰዎች አሉ። ኖ፣ ሳትሰሩ ማግኘት የምትችሉት ነገር እየሰረቃችሁት ነገር ነው። ያለፋችሁበት ነገር፣ ያልደከማችሁበት ነገር፣ ያጭበረበራችሁት ነገር፣ የዋሻችሁበት ነገር ብቻ ነው እናንተ በአቋራጭ መንገድ ልታገኙት የምትችሉት። ከለፋችሁ ከደከማችሁ ሀቃችሁ ነው የምታገኙት። ዩቲዩብ ደግሞ ሀቃችሁ ነው። አንድ ብር አትሆንም፣ ሀቃችሁ ናት። ዩቲዩብ ላይ አውጥታችሁ አውርዳችሁ ምን ልልቀቅ ብላችሁ ጊዜ ወስዳችሁ አውርታችሁ ደርቃችሁበት ደክማችሁበት ነው ዩቲዩብ ላይ ፖስት የምታደርጉት ነገር። በእርግጥ ዛሬ የምታደርጉት ነገር መጥፎ ነው አይደለም። ይሄንን ለእናንተ ለህልናችሁ እንተዋለን እኛ። ተረዳችሁ? ግን አንድ ሰው በሀቅ ከሰራ ዩቲዩብ ላይ ወላሂ የላቡን ዋጋ ነው የሚያገኘው። ኦኬ። ስለዚህ እናንተ ጨነቀኝ። ስለዚህ ስሩ። በተለይ እባካችሁን አንድ ሆኑ። አንድነት በፍጹም የለም። አንድነት አበደን የላችሁ። እኔ አየሁኝ እኮ ስሩ ብዬ ቴሌግራም ላይ ሰበሰብኳቸው። ስሩ ከምትያቸው ስረቁ ብትያቸው ይሻላል። በቃ ለኛ የሚባል ነገር የለም። አስለን አበደን ኻልስ የለም። ለኛ የሚል ነገር አበደን የላቸውም። ለኔ ነው። መደማመጥ የለም፣ መከባበር የለም፣ መተሳሰብ የለም። በዚህ ሁኔታ እንዴት ነው ስኬት ሊመጣ የሚችለው? እስከ መቼስ ነው ለኔ እያልን የምንኖረው ነው? ለማንኛውም መጀመሪያ ታጋሽ መሆን አለባችሁ። ዩቲዩብ ከምንም በላይ ትዕግስት ያስፈልጋል። ዩቲዩብ የትዕግስታችሁን ጥግ ነው የሚፈታተነው። ዩቲዩብ ላይ ከምታገኙት ጥቅም በላይ የምትማሩ ትዕግስት ይበልጣል። በጣም ትዕግስተኛ ሰው ይፈልጋል ዩቲዩብ። ታጋሽ መሆን አለባችሁ። ሲቀጥል እርስ በርስ በጣም ንቀት አለ። በጣም አረብ ሀገር ያላችሁ ልጆች በጣም እርስ በርስ ትናናቃላችሁ። ለምን ያላችሁ ሳውዲ ትሁን ኩዌት፣ ባህር፣ የተለያየ ሀገር እንኳን ብትሆኑ አንድ የሚያደርጋችሁ ነገር አለ። ሁላችሁ የሰው ቤት ነው ያላችሁት፣ ግርድና ነው የምትሰሩት። የሰው ቤት ነው ያላችሁት። የምትገፉት፣ የምትረገጡት፣ የምትሰደቡት፣ እንቅልፍ የማትተኙት፣ የማትበሉት፣ የማታርፉት አንድ አይነት ነው። ሀገሩ የተለያየ ሊሆን ይችላል። የአሰሪዎቻችሁ ስም የተለያየ ስም ሊሆን ይችላል። ግን ስሜቱም፣ ስቃዩም፣ መከራውም፣ ድካሙም፣ እርግጫውም፣ ብርዱም፣ ሙቀቱም፣ ረሃቡም፣ ህመሙም አንድ አይነት ነው። ስለዚህ ይሄ አንድ የሚያደርጋችሁ ነገር ሳለ እናንተ ግን የሚለያችሁ ነገር ነው የምትመርጡት። ለምን አላውቅም፣ አላሁ አለም። ስለዚህ አንድ ሆናችሁ ጉዞ ወደፊት፣ አንድ ሆናችሁ ስደት በእኛ ይብቃ ብላችሁ ለልጆቻችሁ ስደትን አርአያ ከማድረግ ሰርቶ መለወጥን አርአያ ለማድረግ ሞክሩ። የሰው ቤት ተቀጥሮ መስራትን ሳይሆን ቀጥራችሁ ለማሰራት መጣር አለባችሁ። አንድ ሰው ብቻ ሆናችሁ ከምትታገሉ
2 ሆናችሁ 3 ሆናችሁ ለመታገል ሞክሩ። እኔ ማለትን ተው። ሲሪየስሊ ለምን እኛ ኢትዮጵያውያን በደንብ እንተዋወቃለን። እኔ ብለን ያገኘነው ነገር የለም። ኦኬ እኛ ብንል አንድነት ቢኖር መተሳሰብ ቢኖር የኔ ችግር ያንቺ ችግር ቢሆን ያንቺ ችግር የኔ ችግር ቢሆን ወደፊት እንሄድ ነበረ። ጥሩ ውጤት ባመጣን ነበረ። እባካችሁ የአረብ ሀገር እህቶቼ ዩቱብ ስለተከፈተ ብቻ ውጤታማ አያደርግም። መስራት አለባችሁ፣ መድከም አለባችሁ። ሰላም ለሀገሬ ኢትዮጵያ።